አንዳንዴኛም እንደዚህ እንሆናለን። ምልክቶቹ አሉ፣ በእውነት ደስ እንላለን፣ ግጥም ብለን በዓል እናከብራለን። ሕይወቱ ግን ይጠፋናል። አንዳንዴ ጠባ ለኪዳን ደግሞም ለጉባኤ እንገሰግሳለን። የዚህ ሁሉ ጥቅምና ረብ ፋይዳ የሕይወት ለውጥ ግን እናጣለን። ሕይወቱ አይኖረንም፣ ምልክቱ ብቻ ይኖረናል። እሱን ነው እግዚአብሔር የጠላው ወገኖች። እኔና እናንተስ ጋር ምልክቱ ብቻ ነው ያለው፣ ሕይወቱም ጭምራል። እንደውም ቅዱስ ቄርሎስ ምን ይላል? መንፈሳዊነት የሌለው ልማድ ብቻ አድርገውታል ይላል። ለዚህ ነው እግዚአብሔር የጠላው። እዩ፣ ካህናቱ የነቢያቱን ትምህርት አንቀበል ብለዋል። በፍጹም ከእግዚአብሔር ቃል ርቀዋል። የእግዚአብሔር አይመስሉ። ያ ሰባኪ እንደተናገረው እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንዳሉ። አንዳንዴ እኛም ጋር እኮ እንደዚህ ነው። እንዴት ያስፈራል መሰላችሁ! መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እንደውም አንዳንድ ጊዜማ አስመሳይነት ሁሉ ይጨመርበታል። መልአከ ኤዶም ኤፍሬም እሸቴ እንዳለው መንፈሳዊነት እንዳለው መንፈሳዊ መሳይ፣ በዩኒፎርም ውስጥ የተደበቀ መንፈሳዊነት፣ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። ምዕመናን፣ መጽሐፍ ቅዱስ ከአታላይቱ ይልቅ ከዳተኛይቱ ጸደቀች የሚለው ይሄንን ነው። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። እግዚአብሔርን ለጭንብልነት፣ እግዚአብሔርን ለከለላነት ብቻ እንጠቀምበታለን። መንፈሳዊነት የሌለው ልማድ ብቻ ስላደረጉት እግዚአብሔር ተጸየፈው፣ እግዚአብሔር ጠላው። እሱም ነው የሚለው። ለዚህ ነው ጅራፍ ያነሳው ወገኖች። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን ወገኖች። ወይ መንፈሳዊ መሆን ወይ ክርስቶስ እንደኖረ መኖር ነው። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ወይ እንደሱ መኖር። ምዕመናን፣ አስመሳዮችን አይሁድ እንደሱ ነው የሆኑት። ለዚህ ነው የጠላባቸው። በማስመሰላቸው ነው የጠላባቸው፣ ጅራፍ ያነሳባቸው። ለዛ ነው። ይመስላል ግን አይደለም። ስለዚህ ጅራፍ አነሳ ጌታችን። ለዚያ ነው የተቆጣባቸው። ምዕመናን፣ እኛንም እንዳይገስጽ፣ እኛንም እንዳይቆጣ አስመሳይነት ሳይሆን ሕይወቱን መኖር መጀመር አለብን። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለብን። እሱን ስናደርግ ነው ከእግዚአብሔር ተግሣጽ
የምንወጣው። የተወደዳችሁ ክርስቲያኖች ጥቂት ነገሮችን ለመናገርና ለማብራራት በጎችን፣ ላሞችን እና ርግብን ክርስቶስ አስወጥቷቸዋል፣ አባሯቸዋል። ግን ምእመናን ምን አይነት ትዕግስተኛ እንደሆነ ይህን አምላካችንን ላሳያችሁ። 4 ፋሲካዎች አክብረዋል። በመጀመሪያው ፋሲካ ነው የዮሐንስ ወንጌል ምዕራፍ 2 የሚጀምረው። 4ኛው ፋሲካ ደግሞ ማቴዎስ ወንጌል ምዕራፍ 21 ላይ ነው። በ4ቱም ፋሲካ ክርስቶስ ታግሷቸዋል። ምን አይነት ፍቅር እንደሆነ እስኪ እዩት። እግዚአብሔርን እየደጋገሙ ሲበድሉ እንዴት እንደታገሳቸው እዩ። በመጀመሪያው በመጨረሻው እዚሁ ተግባር ላይ ተጠምደዋል። እነዚህ ሰዎች ምንም ለውጥ ለማሳየት እንኳን አልፈለጉ። ለዚህ ነው ተግሳጹን ያመጣባቸው። ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ ሚቀጥለውም ያው፣ ለውጥ የሌለው። ያኔ ነው ጅራፍ ያነሳው፣ ያኔ ነው የምር የገሰጸው። አንድ ሁለተኛ በጣም የሚደንቃችሁ ሰዎቹን አይደለም ያባረረው፣ መስዋዕቱን፣ ለመስዋዕት የሚቀርቡትን ነው ያባረረው ክርስቶስ። ለምን ካላችሁ ወይ ዋናው ማሳየት ማስተማር የፈለገው ርዕሴ ላይ ነው ማርፈው። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን አለፈ። አሁን የሚሰዋ በሬ፣ አሁን የሚታረድ በግ አይደለም። ነዋ በግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርይ በግ ስለመጣ በጎች ምን ያደርጋሉ? መልእክቱ እሱ ነበር። የላሞችና የጊደሮች ደም ጊዜያዊ ስርየትን ስጋን ከመቀደስ ያላለፉ እነዚህ መስዋዕቶች ምን ያደርጋሉ? አሁን ግን ስጋንም ነፍስንም ሕሊናንም ጭምር የሚቀድስ እውነተኛ መስዋዕት በግ ስለመጣ እነዚህ በጎች፣ እነዚህ ላሞች፣ እነዚህ ፍሪዳዎች ምን ያደርጋሉ? ጭብጡና መልእክቱ ግን እሱ ነበር። አልገባቸውም እንጂ ቅዱስ ጳውሎስ የኋለኛውን ሊሽር ሁለተኛውን ሊያቆም የኋለኛውን ይሽራል ይላል። አሁን ጌታችን አዲስ ቤተ መቅደስ አንጽቶ ሊሰጣት ነው ለአዲስ ኪዳኗ ቤተ ክርስቲያን። ስለዚህ ቤቱን ያጸዳው። ቤቱ አያስፈልግም አላለም እንደ አንዳንዶች። ቤቱንም አፍርሱት መቅደስ አያስፈልግም አላለም እንደ አንዳንዶች። መቅደሱን አነጻ፣ ገበታውን ገለበጠ፣ መስዋዕቱን አባረረ። ወዳጄ የተሻረ አለ። መስዋዕቱ በክርስቶስ ደም በክርስቶስ ሥጋ መስዋዕቱ ተተክቷል። አሁን እዚህ ቤት ውስጥ በግ አታዩ። አሁን እዚህ ቤት ውስጥ ፍየል አታዩ። የኢየሱስ ክርስቶስ ሥጋና ደም ግን ይሰዋል። አንድ ጊዜ በማቅረብ ተቀድሰናል ይላል። ሁሌ የምንቀደስበት መስዋዕት ሊሰጠን የመጣው እሱን ነው። የእንስሳት ዘመን አለፈ፣ አሁን እውነተኛ መስዋዕት ተተከለ። ያኛው ተሻረ፣ ይሄኛው በአዲስነት ተሰጠ። እሱን ነው የሚያመለክተው። ያባረራቸው ለዛ፣ ያስወጣቸው ለዛ። ቤተ መቅደሱን ግን የአሕዛብ የጸሎት ቤት ትሆናለች ነው ያለው። ቤተ መቅደሱ ውስጥ ባለው ቤተ መቅደስ ነው ይሄንን ያነጸው። ወገኖች የወርቁንስ ገበታ ምን አስገለበጠው ካላችሁኝ፣ አንድ እግዚአብሔር ቃል አንብብላችሁ እንዲህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር
ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ።